ለእግዚአብሔር ክብርና በንጹህ ልብ ያልሆነ ነገር ግን ለታይታና ከሰው ዘንድ ክብርን ለማግኘት የሚደረግ መልካም ነገር ወደ ሕይወታችን ምን ሊያመጣ ይችላል? በዛሬው ቪዲዮ ከ2000 ዓመታት በፊት በሐዋርያቱ ዘመን ስለተፈጸመ አንድ ክስተት እንመለከታለን። በዚህም ቪዲዮ ባለትዳሮቹ አናንያና ሰጲራ ማንም እንዲለግሱ ወይም እንዲሰጡ ባላስገደዳቸው ደግሞም ባልጠየቃቸው ጊዜ ለጋስ መሆናቸውን ለማሳየትና መንፈስ ቅዱስን ለማታለል ሲሞክሩ የደረሰባቸውን ቅጣት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በሐዋርያት ሥራ ምዕራፍ 4 ላይ ነው። ክርስትና ገና በጀመረበት በዚያን ጊዜ አማኞች በአንድ ልብና በአንድ ነፍስ ነበሩ። ማንም ሰው ይህ የእኔ ነው የሚለው ንብረት አልነበረውም። ሁሉም ነገር የጋራ ነበር። ይህ ማለት ግን የግል ንብረት መያዝ ክልክል ነበር ማለት አይደለም። ነገር ግን በመካከላቸው የነበረው ፍቅር እጅግ ጥልቅ ከመሆኑ የተነሳ አንዱ ሲራብ ሌላው ጠግቦ ማደር አልቻለም። መሬት ወይም ቤት ያላቸው ሰዎች ንብረታቸውን እየሸጡ ገንዘቡን እያመጡ በሐዋርያት እግር አጠገብ ያስቀምጡ ነበር። ሐዋርያቱም ለእያንዳንዱ ሰው እንደሚያስፈልገው መጠን ያካፍሉ ነበር። በመካከላቸውም አንድም ችግረኛ አልነበረም። ከእነዚህም መካከል በርናባስ የተባለ አንድ ደግ ሰው ነበር። እርሱም የነበረውን እርሻ ሸጦ ገንዘቡን አምጥቶ በሐዋርያት እግር አጠገብ አኖረው። ሰዎች ሁሉ በርናባስን አደነቁት፣ አከበሩትም። የእርሱ ቸርነት ለሌሎች ትልቅ አርአያ ሆነ። ነገር ግን ይህን የሰዎች አድናቆትና ክብር በቅንነት ሳይሆን በቅናት ይመለከቱ የነበሩ ሁለት ሰዎች ነበሩ። እነዚህ ሰዎች አናንያና ባለቤቱ ሰጲራ ይባላሉ። እነርሱም ልክ እንደ በርናባስ በሰዎች ዘንድ መከበርን ፈለጉ። እኛም ታላቅ ቸር አድራጊዎች ተብለን ስማችን ሊጠራ ይገባል ብለው አሰቡ። ነገር ግን ችግሩ ልባቸው እንደ በርናባስ ንጹሕ አልነበረም። ገንዘቡንም ይፈልጉታል፣ ክብሩንም ይፈልጉታል። ስለዚህ አንድ አስፈሪ ዕቅድ አወጡ። እነርሱም የነበራቸውን መሬት ሸጡ። ነገር ግን የተሸጠበትን ሙሉ ገንዘብ ከማምጣት ይልቅ ከገንዘቡ ላይ ከፊሉን ለራሳቸው አስቀሩ። እዚህ ላይ አንድ ትልቅ እውነት ግልጽ ማድረግ አለብን። እግዚአብሔር አናንያና ሰጲራን መሬታችሁን ሽጡ ብሎ አላዘዛቸውም። ከሸጡም በኋላ ገንዘቡ የራሳቸው ነበር። ሙሉውንም ሆነ ከፊሉን ማስቀረት መብታቸው ነበር። የፈለጉትን ማድረግ ይችሉ ነበር። ኃጢአታቸው ገንዘቡን ማስቀረታቸው ሳይሆን ሙሉውን ነው ያመጣነው ብለው ለማስመሰልና ለመዋሸት መሞከራቸው ነበር። ሰዎችን በማታለል እግዚአብሔርንም እናታልላለን ብለው ማሰባቸው ነበር ትልቁ ስህተት። ቀኑ ደረሰ። አናንያ ተቆጥሮ ያረጀውን ከፊሉ የተደበቀበትን ገንዘብ ይዞ ሰዎች ሁሉ እያዩት በኩራት ወደ ሐዋርያት መጣ። የሰዎችን ጭብጨባ የሐዋርያትንም ምርቃት ጠብቆ ነበር። በልበ ሙሉነት እርምጃውን አሳምሮ ገንዘቡን በሐዋርያት እግር አጠገብ አስቀመጠ። ሁኔታውን የሚያይ ሰው አናንያ እጅግ መንፈሳዊና ለጋስ ሰው እንደሆነ ያስባል። ነገር ግን በዚያ ስፍራ የነበረው ሐዋርያው ጴጥሮስ የሰውን ልብ በሚመረምር በመንፈስ ቅዱስ ተሞልቶ ነበር። ጴጥሮስ የአናንያን ፊት ትኩር ብሎ ተመለከተው። በዚያ ሰዓት ድምፁን ከፍ አድርጎ እንዲህ አለው፣ አናንያ ሆይ የመሬቱን ዋጋ ከፍለህ እንድታስቀር መንፈስ ቅዱስንም እንድታታልል ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በሥልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም። አናንያ ይህን ቃል ሲሰማ ድንጋጤ ገባው። ያሰበው ሁሉ ገደል ገባ። የተደበቀው ምስጢሩ በአደባባይ ተጋለጠ። ማንም አላየኝም ያለው ውሸት በፈጣሪ ፊት እርቃኑን ቀረ። ይህን ቃል በሰማ ቅስፈት አናንያ መሬት ላይ ወደቀ፣ ነፍሱም ወጣች። በዚያ የነበሩት ሰዎች ሁሉ በታላቅ ፍርሃት ተዋጡ። አስቡት፣ ከጥቂት ደቂቃዎች በፊት
የክብርን ዘውድ ለመድፋት የገባው ሰው አሁን በሞት ተሸንፎ መሬት ላይ ተዘርግቷል። ጎልማሶችም ተነስተው ከፈኑት፣ አውጥተውም ቀበሩት። 3 ሰዓት አለፈ። የቤተ ክርስቲያን ድባብ ሙሉ ለሙሉ ተቀይሯል። የሞት ጸጥታ ሰፍኗል። በዚህ ጊዜ ባሏ መሞቱንና መቀበሩን ፈጽሞ ያላወቀችው ሚስቱ ሰጲራ ወደ ስፍራው መጣች። እሷም እንደ ባሏ የሰዎችን አድናቆትና ሞገስ ለመቀበል ተዘጋጅታ ፊቷን አብርታ ገባች። የባሏን ከበሬታ በዓይኗ ለማየት ጓጉታለች። ጴጥሮስም ወደ እርሷ ዘወር ብሎ የመጨረሻዋን የንስሐ ዕድል ሰጣት። እስኪ ንገሪኝ አላት ጴጥሮስ፣ መሬታችሁን የሸጣችሁት በዚህ ዋጋ ነውን? ይህ ጥያቄ ለሰጲራ ትልቅ ዕድል ነበር። አይደለም ጌታዬ፣ ከፊሉን አስቀርተናል ብላ እውነቱን መናገር ትችል ነበር። ነገር ግን ውሸት ልቧን አሳውሮት ነበር። እግዚአብሔርን መፍራት ከልቧም ጠፍቶ ነበር። በድፍረት አዎ በዚህ ዋጋ ነው ብላ መለሰች። ጴጥሮስም በታላቅ ሐዘን የጌታን መንፈስ ለመፈታተን ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ልክ ይህን እንደተናገረ ሰጲራም ወዲያውኑ በእግሩ አጠገብ ወደቀች፣ ነፍሷም ወጣች። ጎልማሶችም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። በአንድ ቀን፣ በአንድ ሐሳብ፣ በአንድ ውሸት ባልና ሚስቱ በአሳዛኝ ሁኔታ ሕይወታቸውን አጡ። ይህ ታሪክ መጽሐፍ ቅዱስ ውስጥ ከተጻፉት እጅግ አስደንጋጭ ታሪኮች ውስጥ አንዱ ነው። በምዕራፉ መጨረሻ ላይ በቤተ ክርስቲያን ሁሉና ይህም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል። የአናንያና የሰጲራ ታሪክ ለእኛ ዛሬ ብዙ ነገር ያስተምረናል። በመጀመሪያ እግዚአብሔር ከውጫዊ ገጽታችን ይልቅ የውስጥ ልባችንን እንደሚመለከት ያስገነዝበናል። በሰዎች ፊት ቅዱስና ለጋስ መስሎ መታየት ቀላል ነው። ነገር ግን ሁሉን በሚያየው አምላክ ፊት ምንም የተደበቀ ነገር የለም። በሁለተኛ ደረጃ ይህ ታሪክ የግብዝነትን አደገኛነት ያሳየናል። እግዚአብሔር ፍጹምነትን ከኛ አይጠብቅም። የምንችለውን ያህል እንድንሰጥ ነው የሚፈልገው። ነገር ግን ያልሆነውን ነን ብለን ስንቀርብ፣ እርሱን ልናታልለው ስንሞክር ውጤቱ ጥፋት ነው። አናንያና ሰጲራ የሞቱት ገንዘብ ስለነፈጉ ሳይሆን እውነታውን ስለካዱና የእግዚአብሔርን መንፈስ ስለናቁ ነው። እንግዲህ ሁላችንም ቆም ብለን ልባችንን እንመርምር። በሕይወታችን፣ በሥራችን፣ ከፈጣሪ ጋር ባለን ግንኙነት ሙሉ ነኝ እያልን ከፊሉን የደበቅንበት ነገር ይኖር ይሆን? ለእግዚአብሔር እውነተኛና ግልጽ ልብ ይዘን እንቅረብ። ውድ የሰሊሆም ቲዩብ ቤተሰቦች፣ የዛሬው አስተማሪ ታሪክ ከወደዳችሁት ቪዲዮውን ላይክ ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ ታሪኮችና ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ። ከዚህ ታሪክ ምን እንደተማራችሁ ከታች ባለው ኮሜንት ላይ ሐሳባችሁን አጋሩን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ